አንድ ነገር ትዝ ይለኛል። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ የእግዚአብሔር ቃል በሙላት ይኑርባችሁ ይላልና ሰው ከሞላው ነገር ነው የሚሰጠው። እንግዲህ ውስጡ ካለው በውስጡ ካለው ነገር ውስጡ ላይ ከምትቀመጠው ከሚንቦለበለው ከሚወጣው ነገር በውስጡ ካስቀመጠው ነገር ላይ ነው የሚሰጠውና እንግዲህ እንደ ክርስቲያን እንዲህ ይላለው፣ ሁሌ የእግዚአብሔር ቃል በሙላት ይኑርባችሁ ለማለፍ፣ ለመሄድ፣ ለመናገር፣ ለመስበክ፣ ለማወጅ የእግዚአብሔር ቃል በሙላት ሲኖርባችሁ አታፍሩም። ምክንያቱም መጽሐፍ ቅዱስ ላይ እግዚአብሔር ቃል በሙላት ያለባቸው እንዳላፈሩ ይናገራል። እንደ ምሳሌ ብናነሳ ጌታችን ኢየሱስ ክርስቶስ የተራራውን ጸሎት ጸልዮ ከመጣ በኋላ ቃልን ነው የተናገረው። በቃል ነው ዲያብሎስን ያሸነፈው፣ በቃል ነው ብዙ ነገር ያደረገውና ቃል መልካም ነው። የእግዚአብሔር ቃል በሙላት ሲኖርብን ጠላትን ማሸነፊያ ይሆናል። የእግዚአብሔር ቃል በሙላት ሲኖርብን መሻገር ይሆናል። የእግዚአብሔር ቃል በሙላት ሲኖርብን ማለፍ ይሆናልና ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣ ቃል ነው ለጌታ ለአምላክህ ብቻ ስገድ ተብሎ ተጽፏል ብሎ በዚህ በእግዚአብሔር ቃል በታላቁ በእግዚአብሔር ቃል ነው ያሸነፈውና እንግዲህ ወንጌልን ለመስበክ ሁሌ ሬዲ መሆን ሁሌ መዘጋጀት አለብንና መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ስም ከኃጢአት ሁሉ ያነጻል። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል፣ ያድናል፣ ይታደጋል እያለን ይህንን የምስራቹን ወንጌል ለወዳጅ ዘመዶቻችን ለወንድሞቻችን በውጭም ላሉት በቤትም ላሉት ለሰሙትም ላልሰሙትም እንናገራለን። ምክንያቱም ዕዳ ነው ካልተናገር ነው እንድንናገር መጽሐፍ ቅዱስ ያዘናልና ወንጌልን ባልሰብክ ወየውልኝ ይላል። ወየውልኝ የጠፋው ነኝ ይላልና ጳውሎስ። ስለዚህ እንዳንጠፋ የተጣል እንዳንሆን ለሌላው መድረስ እንድንችል እግዚአብሔር አምላክ ይርዳል። እወዳችኋለሁ። ወንድማችሁ መስፍን ነኝ። አምላኬ እንደ ባለጠግነቱ በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ።